ተፈጥሮ ነው። ምሩን ለማርገዝ አስባ ነበር። ምን? ይህንን አታረጊም። እንዴ ምን አባሽ እያደረግሽ ነው? አረ ምንም፣ ኪራዬ እኮ ሊመጣ ነው። እንዴ እና ኪራ ቢመጣስ በእኔ ልብስ ነው እንደምትቀበው? አረ አይደለም፣ ግን እንዴት ነው አላማረብኝም? እንዴ እስኪ አረ ቻፕስቲክ እንዴ ጃኬቴ ምን ሆነሽ ነው? ቆንጆ አልሆንኩም? አላማረብኝም? ብታይ እኮ ማሚ በጣም ብዙ አላት። አረ እዛ ሳይኖራችሁ ሺህ ዓመት ይቀር እንዴ። እኔ ምን አገባኝ ታዲያ? እኮ ኪራዬ ሲመጣ እኮ ደስ እንዲለው ብዬ ነው። አረ እባክሽ አሁን ቀስ ብለሽ አምጪ። ሳትጮይ ሳትረብሽ ቀስ ብለሽ አውልቂና አምጪ። እምቢ እምቢ፣ ኪራዬ እኮ እንደዚህ አይነት ልብስ ይወዳል። ስለዚህ አላወልቀውም። እምቢ። አረ እንዲሁም በጣም ነው የምታስጠዩ እንደዚህ ሆነሽ ሲያይሽ። እምቢ፣ አላወልቅም። እምቢ። አምጪ አምጪ ቤት አላወልቅም። እምቢ አምጪ ቤት፣ ሌላ ነገር ሳይከተልሽ አምጪ። ከዛ ብታዩ እንዴት ድርቅ ብዬ እንደቀሩ። አይሰኒ ግን መቼም እንደዚህ አይነት ነገር ይፈጠራል ብለሽ አስበሽ አታውቂም? እሱማ ግን ያው ፍቅር አይደለም ማን ላይ እንደሚጥልሽ አታውቂው። እሱስ ልክ ነሽ። ግን የሆነ ነገር እየጨነቀኝ ነው። ምን? እህቴ ሰኒ፣ እሱን ጊዜው ሲደርስ እናስብበታለን። አዎ አሁን ቤት መቀየሬን ስሰማ ደግሞ ከዚህ ጋር ታያይዘዋለች። ዛሬን የሰጠሽ ፈጣሪ ስለነገሱ ያውቃል፣ አትጨነቂሽ። እሱማ ግን በቃ ዝም ብላ የምታቀብኝ እየመሰለኝ በጭንቀት ልሞት ነው። ያኔ የኔና የኪራን ነገር ከአባቴ ለመደበቅ ስሞክር የነበረውን ስሜት አስታውሽ? እሺ አንቺ አባት እኮ መልካም፣ ደግ፣ ለሰው አዛኝ ናቸው። የኔን እህት እኮ አታውቂያትም፣ ቆቅ ናት። ቆቅ። በቃ አሁን ደስታሽን ብቻ አስቢው። እሺ። አይ ክብሮም አፈሹ ግን። ኧረ እባክሽ እንደውም አፈሰኝ። እችን የመሰለች የብዶች አለቃ የሆነች ልጅማ አፈሰሽ። እሷ ካለች ሳቅና ጨዋታ በእጁ እንደሆነ ይቁጠራው። እንዴት ነው አዲሱ ጃኬቴን አያችሁት? ወደዳችሁት? ኪራስ የሚወደው ይመስላችኋል? ኪራዬ እኮ ጃኬት በጣም ነው የሚወደው። አሁን ሲያየኝ በጣም ደስ ይለዋል። አንቺ ሴት ሂጂ ወደ ውስጥ ግቢ። ለምን? ሲመጣ እንዲያየኝ እንደዚህ ሆኜ ልጠብቀው እንጂ። አንቺ ማየት የሚፈልግ ነው የሚመስልሽ? ቆይ ኧረ ሰኒ የታያት ደግሞ ሌላ ጦስ እንዳታመጣብን። የምን አባቷ ጦስ ነው? እቺ ራሱ ጦስ አይደለች እንዴ? አንቺ ግቢ ያልኩሽ እኮ። እሺ ወይ ግቢ በር ላይ ሄጄ ልጠብቀው? እናቱ ወይ ለምን ከቻልሽ እናትሽ ቤት ሄደሽ አትጠብቂውም? እሱ እዛ ይመጣማ። ቤቲ ኪራ እንደዚህ አይነት አለባበስ አይወድም። እሺ ግቢ ነው ልቅ። አንቺ ልብሴን አውልቂ። ጭራሽ አንቺ ልብስ ነው? በቃ እዚህ ቤት የሚያከብረኝ ሰው ጠፋ አይደል? ሁሉም እየመጣ እኔ ላይ ነው የሚፈነጨው። አይ ቆይ መጀመሪያ ኪራ ለብሻ ይኝና ከዛ በኋላ ከወልቅልሻለሁ። አንቺ ሴት ሂጂና ገብተሽ የሰውን ልብስ አውልቂ ያልኩሽ እኮ። እንዴ አትቆጭኝ እንጂ እንደውም ኪራ ሲመጣ እናገርልሻለሁ። በቃ ተዋትን፣ ያስፈልጋታል። ቤቲ ኪራ የሚወደው ሌላ ልብስ ልስጥሽ። እሺ እውነትሽና ኪራዬ ከዚህ ውጭ የሚወደው ሌላ ልብስ አለ? አዎ ነይ እንግባ። ቀኑ እሺ ኪራ የሚወደው ሌላ ልብስ ለብስና ምላሷን ይዞ ነበር መገዝገዝ። አልገባሽም እኮ ሰኒ፣ ልታሳብደኝ ነው። እናንተ ራሱ አልገባችሁም እንዴ? እኔ እኮ ከሷ ቀድሜ የባሰኑ ልጨልል ነው። አይዞሽ ወሩን ጠብቀን እናከብርልሻለን። ምኑን? የብደትሽን ቀን ነው። ጀመረሽ ደግሞ። አንቺ ልጅ እቺ ልጅ ታያት በቃ። ማንን? እሷን ነው። እንዲህ በቀላሉ ማን እንዳቀቃት? አረ በፈጠረ አንተ ልጅ ምንድነው እንዴ? ተንፍሶ እስኪ ያስጨነከን እኮ። ምንም እንደዚህ ላይ በላይ እየተነፈስክ ምንም ትላለህ እንዴ? ቅዱሴ ማታ ከምሩ ጋር ተነጋግረን ነበር እና ሳልናገራት አልቀረም። እሱ አስደብሮኝ። እንደው ምን ብታደርግ ነው ምሩ ልታስቀይማት የምትችለው? ቅዱሴ እኔ ልታሳብደኝ ነው። በቃ አልቻልኩም፣ አቅታኛለች። ነው ማቆይ ስለ ምሩ ነው አይደል እያወራህ ያለኸው? ማለቴ ምን አርጋ ነው ምሩ የምታሳብድ? ይኸውላችሁ በቃ ራስሽን ተንከባከቢ ብዬ አንዴ ሁለቴ ሶስቴ በጣም ብዙ ጊዜ ተናግሬያለሁ። ግን እሷ ምንም እያዳመጠችኝ ያለ እያደረ ጥሬ ነው የሆነችው ጭራሽ። ቆይ ምን ተፈጥሮ ነው? ምን እባክህ ማሚ ልጅ ወለጂ እያለ ስጨቀጭቃት ለራሷ ምንም ነገር ሳታስብ ለካ አጅሪት ልጅ ለመውለድ በጣም እየሞከረች ነበር። እንዴት?
እንዴ ይሄ የምትወስደው መድኃኒት አቋርጣ ነው። እና ይሄ ምንድነው ክፋቱ ነው ወይስ አሁን አንተ አባት ለመሆን ዝግጁ አይደለም? አይ እንደዛ ሳይሆን አሁን ላይ ምሩ መውለድ አትችልም። ለህይወቷ በጣም አስጊ ነው። እኔ የምላችሁ ቆይ ሰው ልጅ እንዴት ነው ወደ ሞት የሚወስደው መንገድ የሚያፋጠነው? ያው ሴቶችን ታውቃቸው አይደለ? ሁሉን ነገር ካላስተካከልን የሚሉ ፍጥሮች ናቸው። ጭራሽ እኮ ማታ ቼክ እያደረገች ባልይዛት ኖሮ ታረግዝ ነበር። ግን አትናደድባት። እሷም እኮ ለቤተሰቦች ስትል ነው እንደዚህ ያደረገችው። እሱንም አውቀዋለሁ። ግን ደግሞ እኔም ያረሷ መኖር እንደማልችል እያወቀች እንዴት ነው እንደዚህ አይነት ውሳኔ ራሷ ላይ የምትወስነው? ቆይ ለኔ አታስብልኝም? በቃ ተረጋጋ ነው። እሷም እኮ ተጨንቃ ነው። አዎ ስንቶች መሰለ ተጋብተው ልጅ ባለመውለዳቸው በቅሎ እየተባሉ የሚኖሩት። ሴት ልጅ ትዳር ስትይዝ ወንዱን ብቻ ሳይሆን ቤተሰቦቹን ጭምር ነው የምታገባው። ስለዚህ እንደዚህ እንዳትባል ስሟ እንዳይጠፋ ምንም ልታረግ ትችላለች። እኔ አላቅም ቅዱስ። ማታ ግን በቃ በጣም ነው የተናገርኩት። እሺ እና ጠዋት ሳላወራህትም? አዎ ድጋሚ ባልናገራትም ንዴቴ ስላለቀቀኝ እንዳላስደብራት ብዬ ወጣ። እሺ በቃ አሁን ሂድ እናውራት። መጨነቁም እኮ ለሷ ጥሩ አይደለም። እሺ እሱማ እሷ ምንስ ብትል እንዴት ብዬ እቀየማታለሁ? አሁን እነ ኪራ ቤት ነች መሰለኝ ያለችው። ለምን እዛ ሄዳ አታወራት? እንደዛ ይሻላል። አዎ ሴቶች በሰው ፊት ይቅርታ ሲጠየቁ ደስ ይላቸዋል። ለምን እንደዛ አታደርግም? እሺ በቃ ይኸውልህ ደግሞ የኔዋን ማስቀናት አይቻልም። አንተም ይኸውልህ ቅናተኛ ሚስት ቢኖር ገና ድሮ ነበር የምትሞት። እንዴት እንዴትም ግን ይኸውልህ እሱን ሆድፍቹ። አሁን በቃ እንውጣ አይደል? አራው እኔ ራሴ ቡና መጠጣበት ሰዓት ደርሷል። ምን ፔር ሙዚቃ ነው? ረፏ በሷ ቀልድ የለም። እሺ እሺ እና እንዴት ነው አልሽ? በጣም ደስ ይላል። ብታይ ክብሩ የሴት ልጅ ልክ ያውቃል። ሴት ልጅ እንዴት መንከባከብ እንዳለበት ያውቃል። በተለይ እናቱ ስላሳደገችው ነው መሰለኝ። በቃ ለሴት ልጅ የተለየ ክብር አለው። አስቢ እስኪ ሚስት ደግሞ ምን ያህል ሊንከባከባት እንደሚችል አላቅም። ግን ውስጤ ደስ የሚልም የሚያስጨንቅም ስሜት ይሰማኛል። ለምን ደስ የሚለኝ እንደ ክብሮም አይነት የሚወደኝ ሰው ስላገኘው፣ የሚጨንቀኝ ደግሞ አያድርገውና እንደ ያቴ ቢሆንስ ብዬ ይፈራሉ። ታይ እንደዚህ አትበይ። በነገራችን ላይ ሀዘንና ፍራቻን ባቀረብናቸውና ወደኛ በሳብናቸው ልክ ወደኛ መምጣታቸው አይቀርም። አንቺ ደግሞ እንደዛ ማሰብ የለብሽም። እኔም እኮ ማሰብ ፈልጌ አይደለም፣ ግን ደግሞ የእህቴን ሳቅ ምን እንደቀማኝ ታውቂያለሽ ነው። ግን የሰው ልጅ እድል ልክ እንደ መልኩ ይለያያል የምትይ እኮ አንቺ ራስሽ ነሽ። የውስጥሽን ፍራቻ አሸንፊው። እሺ ምሩዬ፣ ሞክራለሁ። ደግሞ ያንቺን ልብ የረታ ጀግናሽ ፍራቻሽ እንዴት እንደሚያስወግድልሽ ታያለሽ። እሱማ ብታይ አፍላ ፍቅር ሆኖበት ነው መሰለኝ ስራው ላመሄድ ይደብረዋል። ፍቅር እኮ እንደዚህ ነው። አንዴ ከያዘሽ አውሮሽ ማንንም እንዳታይ ነው የሚያደርግሽ። አረ ያውሮ አረ ማለቴ ያው ፍቅር አይደል? ማን ታውሮ ማን ይቀራል ብዬ ነው። አይሰኒ በቃ ያመልጥሻል አይደል? እኔ የምልሽ ግን ወይ አንቺና ናሆሜ ስትገናኙ እንዴት ነበራችሁ? እስቲ ልምድሽን ንገሪኝ። እነግርሻለሁ፣ ግን የፍቅር ህይወት በሌላ ሰው ህይወት ሮልነት አይመራም። እንዴት? ምክንያቱም ሁሉም ሰው ፍቅሩን የሚገልጽበት መንገድ የተለያየ ነው። ዛሬ ላይ ናሆሜ ለኔ ያለኝን ነገር ብነግርሽ ነገ ሄደሽ ከክብሮ መጠበቅ የለብሽም። እሱ ለአንቺ ፍቅሩን የሚገልጽበትን መንገድ ብቻ ነው መቀበል ያለብሽ። እሱስ ልክ ነሽ። ደግሞ ክብሮሜ እንደዚህ አይነት ነገር ላይ አይታማም። በደንብ አውቀዋለሁ። ምን ላግዝሽ ጽዬ? ኧረ ምንም የሰራሁበትን እኮ እያጸዳዳው ነው። ውይ እኔማ እኮ ብታይ ከዛች ብት ጋር ምግቢ መድኃኒቷ ጭስ ስጨቃጨቅ በዛው ቀረው። እሷን ከያዝችልኝ ራሱ እኮ ከበቂ በላይ ነው። አረ እንደው አንቺ ይዘሽልኝ የቤቱን ስራ ነው በሰራው። አይገርምሽም? እንደው አንቺ መምጣትሽ ራሱ እኮ ምክንያት አለው። እንዴት እንዴ? አንቺ ባትኖሪ ኖር ማን ይይዝልኛል? ስናደድስ ማን ያረጋጋኛል? አንቺ ሴቴ፣ እኔ ሙገሳ አልወድም። እንዴት? በነገራችን ላይ ሙገሳ የሰውን አይምሮ እንዲኮፈስ ስለሚያደርግ ጥሩ አይደለም። እና እንዳልኮፈስ አታሞግሽኝ እያልሽኝ ነው? አዎ እባክሽ፣ ሰው አይደለም። እሺ በቃ ሳሎን ሂጂ፣ ምሳ ላቀርብ ስለሆነ አብረን እንበላለን። ሰኒ እኮ አለች። ትኑራ፣ እንደውም አብረን በልተን ስንጨርስ እናስታርቃቸዋለን። ኧረ እኔ አልተጣሏትም፣ ብቻ አንቺ እንድትተወኝ ንገሪልኝ። አይ እንደዛ የሚባል ነገር የለም። እንግዲህ ና ያልኩሽ። ተይ ጽ በእናትሽ ይቅር በቃ። ሳሎን የማትሄጂ ከሆነ ሽምግልናዬን እንዳናቅሹ ነው የምረዳው። አረ እንደዛ እኮ አይደለም እኮ ሂጃ። እሺ በቃ እንደዛ ከሆነ ሳህኑን ላቅርብ። እሺ
እኔ የምልህ ኪራ ወይ ካሉን አበባ ልግዛላት ደስ እንዳለ ግን ቅድም አታስታውስም ነበር? አሁን እዚህ ሰፈር የምን አበባ ነው የምትገዛው? ምን በእናትህ አሁን እኮ ነው ብልጭ የምልልኝ ታውቂኛለህ። ችግር አለብኝ ወይ ካልሆነ ከሷ አጠር ላይ እንገንጥል። አጥር የሰፈር ጥበቃ አባቴ እግሬን ነው የሚለኝ እግሬን። እናም ችግር አለ ለፍቅር ስትለን ፍቅር ያደረገው መስዋዕትነት ምናምን ተብለህ ትዘከራለህ። ይቅርብኝ አባቴ። እኔ የዚህ ሰፈር ጥበቆች አውቃቸዋለሁ። በረባ ባረባው ነው ዱላ የሚያነሱት ሰው ላይ። ኧረ እባክህ አሁንም ድምፅህን ቀንስ፣ ሰምተው አስቀድሞ እንዳይከሽኑ። ወንድም በወንድሙ ላይ ይነሳል ሚለው አባባል ትክክለኛ ማረጋገጫ አንተ እኔ የፍቅር መግለጫ መንገድ በጠቆምኩ እንዴ ስትናገረኝ በጣም ነው እንደምገልጠው እና በቃ ሻሉ እንዴ። አሁን እዚህ የተቀመጥነው ለሽምግልና ነው። በሰኒና በኔና መሀል ያለውን ጸብ እናውቃለን፣ ግን በቃ ይቅር ለእግዚአብሔር መባባል ነው የሚበጀን። ወይ በእናትሽ ምሩ፣ አሁን የኛ መታረቅ ምንድነው ጥቅሙ? ምን ማለት ነው ሰኒ? ረፍ እንጂ ማለት ያው ሁለታችን ተጣላን ተታረቅን ምንም እንጠቃቀም አይነት ሰዎች አይደለንም። እንደዛ አይባልም። ሰዎች እኮ የግድ መጥቀም የለባቸውም፣ ግን ምንም ቢሆን አብረሽ መኖር አለብሽ። ተዋጽ እሷ እውነቷን ነው። አንዲት ሴተኛ ዳሪ ጋር ሰላም ፈጠረች አልፈጠረች ምን ጥቅም አለው? እውነት እኔ እዚህ ሲሆን ለቤት ኪራይ ለምግብ የማውጣውን ወጪ ረሳሁት። ገሌን ምሸጥ ሴት እንደሆንኩኝ ረሳሁት። የእውነት ሰኒ ስላስታወሽኝ በጣም አመሰግናለሁ። እኔ እንደዛ ማለት አይደለም የፈለኩት። እንደዛ አስበሽ ባይሆንም አንቺ ከተከበሩ ሰዎች ጋር የምትይ ሰው ነሽ። እኔ ግን ምንም ክብር የለኝም። ስለዚህ ርቁም ባትቀበይ ምንም ችግር የለው። እኔና እንደዛት በይ። መጀመሪያ አካባቢ ጥሩ ቅርበት ባይኖረንም አሁን ግን በሰላም መኖር ጀምረናል። አዎ አመጣጥሽ ልክ አይደለም። በጥሩ መንገድ አልመጣሽም። ግን ደግሞ አሁን ባህሪሽን ቀይረሽ እኮ የቤተሰባችን አንድ አካል እየሆንሽ ነው። ዛሬ ላይ እኮ እኔን እንደዛ ሰዎች እንዲጸየፉኝ የሚያደርገውን ስራ የምሰራው እኮ ወድጄ አይደለም። ወይ በጣም ይቅርታ፣ እኔ እንደዛ አስቤ አይደለም። አይ ችግር የለውም። እንኳን አንቺ የሚያውቁኝም ሰዎች አላከበሩኝ። እኔ ግን እዚህ ህይወት ውስጥ መግባቴ፣ በፍቅር መገፋቴ፣ የቤተሰብ ፍቅር ማጣቴ ነበር እዚህ ህይወት ውስጥ የከተተኝ። የመጨረሻው ውሳኔ ግን እንደወስን ያደረገኝ የእህቴ ህመም ነበር። ታውቃላችሁ፣ ቤተሰቦቼ የምልካውን ገንዘብ ቅርጥፍ አድርገው እየበሉ እኔን ግን ጣሉኝ። እቤት ስሄድ ራሱ ጎረቤት እንዳይን ተሸፋፍኝ ነው የምሄደው። ይህን ያህል ነው ውስጥ የተጎዳው። እሺ ቢያንስ ማልቀስሽን አቆሚ። በጣም ይቅርታ ኒና። እኔ እኮ ተቻኩዬ ስለምናገር ነው እንደዛ ያደረግኩት። ይቅርታ እንደዛ ስሜት እንዲሰማሽ ስላደረግኩኝ። አይ ግድ የለም፣ አንቺ ምንም ብታረጊ አልፈርድብሽም። መጣሁብሽ እንጂ አልመጣሽብኝም። በእናትሽ ኒና በቃ ተይ እንዴ። እኔ ሰው ሳይለቅስ አልወድም። እህቴ ትሙት የምሬን ነው። በቃ ይቅርታ። አይ ችግር የለውም። በቃ ይቅርታ እየተባልሽ እምቢ አይባልም እና ተቀበያ ይቅርታዋን። አረ አሁንማ እኮ ተቀብያታለሁ። ስራዬ ነው መሰለኝ ሆዲን ሻሽ አድርጎታል። ከሰው ለቂ ሚዜ ትንሽ እንኳን መቆየት አልችልም። እና ይቅርታ መባባላችሁን የምናውቀው እኮ ስትተቃቀፉ ነው። ነይ እሺ ልቀፍሽ። እንደዚህ ስትሆን እኮ ነው የሚያምርባችሁ። እንዴ እኔንስ የሚያቅፈኝ የለም እንዴ?